ብለህ ልብሱን ይዘና። እንዴት ናት አሁን? ምን አዲስ ነገር አለ? እንኳን ደስ ያለን ናታንዬ። ሰላም ወርቅ ፍልቃቄ መሰለ ወንድ ልጅ ከነቃጭሉ ተቀላቅላለች። የምርሽን ነው ማይ? ወይኔ በፈጣሪ በጣም ደስ ይላል። በጣም ደስ ብሎኛል ማይ። አሁን እንዴት ነች እሷ? ደህና ናቸው። ልጁም እሷም በጤና ናቸው። ፈጣሪ በጣም ደስ ይላል። በጣም ደስ ብሎኛል ማይ። አሁን ይማሉ አሉ ዳጣም አለች። ይሄው አለቅም ብለው ትራሷ ስር ነው የተቀመጡት። ጓደኛው ዛሬ አብጌል ደረጀን ለመደብደብ እንግዲህ እሷን ለማስፈራራት ወደነ አቶ ደረጀ ግቢ ያመሩት አብጌልን ለመደብደቡና የሆነ አስፈራርተው እንግዲህ የአርጁ እንድትሆን ለማድረግ ነበር ድፍረታቸው። አርጁ እንግዲህ ጓደኛውን እንግዲህ ደህና በስካርና በእንትን ጥንብዝ ብሎ ካሰከረ በኋላ እና ወኔ እንዲሆን እንዲያበረታ ጀግና እንዲያደርግ በማለት ተያይዘው እንግዲህ አርጁና ጓደኛው ወደ አቶ ደረጀ ቤት ገብተው ነበር። እንግዲህ አቶ ደረጀ ቤት አለኖሩን አውቀው እንግዲህ ከገቡ በኋላ ከአንዴ ከላይ ከታች እያሉ ቤቱን ሲፈትሹ ነበር። መጀመሪያ ግን አብጌል ሳሎን ውስጥ ስለነበረች አይታቸው ነበር። እንግዲህ ቀጥታ እንዲመጡ እነሱ ወደ ፎቅ ነበር ያመሩትና ክላሷ ትሆናለች በማለት እንግዲህ ወደ ክላሷ ወደ ፎቅ ሲያመሩ እሷ ታች ነበረች። እዛን ሰዓት ወደ ውጭ መውጣት ትችል ነበር። ግን የሚገርመው ነገር ያየችው አርጁን እንጂ ጓደኛውን አላየችውም ነበር። ምክንያቱም እሱ ቀድሞ ወጥቶ ወደ ፎቅ ካለፈ በኋላ ነበር ያየችውና እንግዲህ እሱን ስታይ ምን የመሰለ ይሄን ነገር ብላ ጎንበስ ብላ ተሸሽጋ ካሳለፈች በኋላ አርጁ ብቻ መስሏት እንግዲህ እንዴት ዛሬው ያው የድሮ አርጁ ነው ብላ ተሸሽጋ ከዛ በኋላ እንግዲህ የሚገርም ዱላ ወይም ደግሞ መምቻ አሪፍ የሆነ መምቻ አዘጋጅታ ከተቀመጠ በኋላ እነሱ ፎቅ ሄደው ሁሉም ክላስ ቼክ ካደረጉ በኋላ እንግዲህ የሚገርመው የአርጁ ጓደኛ የነ አቶ ደረጀ ክላሱ ሁሉ ገብቶ ነበርና በቃ እዛ ደግሞ የሚሰረቅ ነገር ምናምን ሊያነሳ ፈልጎ እንግዲህ አርጁ ነው አይሆንም ብሎ ከለከለው ማለት ነው። ከዛ በኋላ እንግዲህ ተያይዘው ቀጥታ ከፎቅ ወዴታች ነው ወረዱት። ታች ወርዱ እንግዲህ ልክ ክችን አካባቢ ሲደርሱ አርጁ ከኋላ ወደዛ ክላስ ወደ ናታን ክላስ ነበር የሄደውና ይሄኛው ጓደኛው ወደ እዚህኛው ሲመጣ አብጌል ጋር ተገናኙ ማለት ነው። እንግዲህ አብጌልን ሲያገኛት ፊት ለፊቱ ሲያገኛት እንቅ አድርጋ ያዘችው። መጀመሪያ ዱላ ይዛ ስለነበረ እንትናን አርጁን አለመሆኑን ስታይ ደነገጠችና በእጇ ያዘችውን ዱላ ጣለችው ማለት ነው። ውሃ ደግሞ አጋጣሚ ከለዛ ጋር ወደ አብጌል ማታለው ብላ እየመጣ ነበርና አጋጣሚ እሷ ከኋላ ስትመጣ አብጌልን ይሄኛው ልጅ አንቆ ሲይዛት አንድ ሆኑ። ከዛ በኋላ እንግዲህ ውሃ ምቹ በይው እያለቻት ነበርና እንግዲህ ውሃ ምንም ቢሆን ከአብጌል እሷ ትሻላለች። ከዛ በኋላ ልክ በያዘችው ዱላ ደንደሱን አለችው ማለት ነው። ከዛ በኋላ ደንደስ ስትለው ወደቀ። ልክ ሲወድቅ በቃ እዛ ፌንት በላ ማለት ነው። ልክ እዛው እንትን እንዳለ አብጌል መልስ አነሳችና ጨመረችለት። ከዛ በኋላ እዛው እናቴ አፉ ባፍንጫው ደም በደም ሆነ ማለት ነው። ምክንያቱም ጠጥቶ ስለሰከረ ስላጨሰ ምንም አቅም የለውም። ከዛ አርጁ ደግሞ ወደ ናታን ክላስ ሄዷል። ናታን ደግሞ አጋጣሚ እንግዲህ ሰላምዬ ወልዳለችና ሆስፒታል እና ደረጀ ማርታም ሁሉም ሆስፒታል ስለሆኑ ናታንን የሆነ ተዘጋጀ ልብስ ምናምን አለ እሱን ሄደ አምጣ ተብሎ ከሆስፒታል ተልኮ ነበር የመጣው እና እሱን ደግሞ ለለዛ ሰጥቻታለሁኝ ለዛ ተሰጣለ ሄደ ተቀበል ተብሎ ነው የመጣው። እሱም እሺ ብሎ ነበር የመጣው። ማነው ቤቶቻችን እንግዲህ በሩን ከፍቶ ሲገባ ይሄ ነገር ተተረማምሷል። ልክ ወደዛ ድምጽ ምናምን ሰምቶ ሲሄድ ይሄ ልጁም ወድቋል። አብጌልም እንትን ብላለች። ልጁ ደም በደም ሆኗል። ግን እንደማይሞት ተስፋ እናደርጋለን። ግን በጣም ፌንት በልቷል። በዛ ላይ ደግሞ ሰክሮ ምናምን ጠጥቶ ጫጭሶ ምናምን ስለሆነ የመጣው በጣም ከባድ ሁኔታ ውስጥ ነው የሚገኘው። እንግዲህ አብይ እንትና አርጁ ታግሶ መጨረሻ ይሄን ነገር አደረገ ማለት ነው ቤተሰቦቻችን። ስለዚህ አሁን አርጁ መታሰሩም አልቀረ። ምክንያቱም አቶ ደረጀ ደግሞ ታውቃላችሁ አንደኛ እነሱ ለሉበት የቤት እንዴት ቤቴ ድረስ ታውን ቀደም ለአርጁ እንግዲህ የተሰጠው
ከፖሊስ ወይም ከህግ አካል የተሰጠው እንትን አለ። እሱን ተላልፎ እንግዲህ ይሄን ነገር በማድረጉ አቶ ደረጀ አንደኛ አይተውም፣ ሁለተኛ ደግሞ የህግ አካላትም አይለቀቅም ማለት ነው። ስለዚህ እሱ አርጁም እንግዲህ በቅርብ መታሰሩ ነው እላችኋለሁ ቤተሰቦቻችን። ሌላው እንግዲህ ሰላምዬ ወልዳለች። ሰላምዬ ምን የመሰለ ወንድ ልጅ ከነቃጭሉ ዱብ አድርጋለች። እንግዲህ ባቢ ደረጀ ተወልዷል ትላለች። አባቱ ሳይታወቅ እንግዲህ ወይዘሮ ማርታ ምጡ ሲመጣ ነግሬሻለሁ ብላት ነበር። አባቱን ለወይዘሮ ማርታ ሳትነግራት ልጁ ተወለደ ትላላችሁ። እና ሲም ሰላምዬን ማርያም ማረችሽ በሏት። እንኳን ማርያም ፈታችሽ፣ እንኳን ማርያም ማረችሽ በሏት። ማርያም ማረች እንዴ! እንግዲህ ጋይስ ገንፎም እንደ ሾርባም እንዳጥቤትም ምናምን እያያዛችሁ እንደ ቅንጨም እንግዲህ በቃ ያዝ እያረጋችሁ ዘለቅ በሉ እንጂ ጋይስ እንደ ቡላም እንደ ምንም እንደ መቼም ዝም እንደማትሉ ተስፋ እናደርጋለን። ይዛችሁ ብቅ በሉ እንጂ ጋይስ እንደ ታዲያ ቤተሰብነት ለመቼ ነው? አዎ እንግዲህ ዳጣ ወንድም ተወልዶላታል። በጣም ነው ደስ የሚለው። ለዛውም የእናትም የአባትም ልጅ ደስ አይልም ጋይስ? የእናትም ከአባትም አንድ ሆኑ። አቢጌል ጋር አሁን አባታቸው አንድ ቢሆንም በእናት አይገናኙም። ውሃም እንደዚሁ እና አሁን ዳጣ እናቷም የአባቷም ልጅ ለዛም ወንድም እንዲመኛት በነገራችን ላይ በጣም ነበር የምትመኘው። በተለይ ደግሞ ውሃና እንትናን ካገኘች በኋላ በቃ ወንድም ቢኖር ብላ ሁሌ ነው የምትመኘውና ምኞቷ ስለተሳካ በጣም ደስ ብሎናል ቤተሰቦቻችን። በእርግጠኝነት ከዚህ በላይ ደግሞ ደስ እንደሚላት ተስፋ እናደርጋለን። እንግዲህ ሰላም ሆስፒታል እንደገባች ስትጨነቅ ነበር እሷ ራሷ ያደረችው ዳጣም። ግን ያው መጨረሻ ላይ እንግዲህ እሷም ወደ ሆስፒታል ሄዳለች ማለት ነው። በጣም ደስ የሚል ሪአክሽን እንደሚኖራት ምንም ጥርጥር የለውም። ሰላምዬ እንግዲህ የጻፈችውን ደብዳቤ ደግሞ ያው ለዘሮ ማርታ ልጅ ብላ የጻፈችው የልጅነት ወይም በቃ አላድላ የስጋ ልጅነት ሳይሆን በቃ በመንፈስ ስለምትወዳት ምናምን ለዛ ነው ተብሎ እንግዲህ ወይዘሮ ማርታን አቶ ደረጀ ነግሯታል። እሷም ግን እንዴት አቢጌል አለቻት። እሷም ማመን አልቻለችም። ምክንያቱም ሰላም መቼ አርግዛ መቼ ወልደው መቼ ተረግዞ መቼ ተወልዶ በጭራሽ የማይሆን ነገር ነው ብላ እንትን ስላለች አቶ ደረጀም እንግዲህ ልጅ ነው ያለችው። ለዛ ነው የሚገርመው ነገር። ሰላም ግን ይመቻት ያራዳለች። ጋይስ ደውላ ወይዘሮ ማርታ ጥያቄ ልጠይቅሽ ነበር ማለት መጥቷ ከዛ ብላም እንዴ ሰላምዬ ምጥሽ መጣ እንዴ በቃ ይቅርታ የኔ እናት ምናምን ብላ ከዛ ከደረጀ ጋር እየተካለቡ ሆስፒታል እንግዲህ መንገድ ላይ ወይዘሮ ማርታ ምንድነው አቢጌል እንደዚህ ያለች ምንድነው የምታውቀው ነገር ምናምን እያለች እንግዲህ ደረጀን እያካለበችው ነበረ። አቶ ደረጀም እንግዲህ እንደ ማርቲ ተይ እንጂ ተረጋጊ፣ በጭራሽ እንደዚህ እኮ አይሆንም። እኔ እንዴት እንደዚህ ሆናም ብለሽ ታስቢያለሽ? ማለት ምኑን ታምን አገናኘሽው? የሰላም ልጅ ናት ብትልሽም እንዴት አመንሻት? እንዴት በምን መልኩ እንደዚህ ይሆናም ብለሽ አንቺ ራስሽ ተስፋ አደረግሽ? ስለዚህ ታይ እያላት ነበረ። እሷም እንግዲህ ያ የሰላም ልጅ መሆኑ እንኳን በጭራሽ እንትን አላልኩም በቃ ስለዚህ ግን እንደው በቃ ብቻ ግን ቤት ውስጥ የተፈጠረው ነገር በጣም ግራ እያጋባኝ ነው። ብቻ ሌላ ነገር አለ። አቢጌልን በቃ አስወጣት ዛሬና ከዛ በኋላ እናወራበታል እያለች ነበር። እንግዲህ አቢጌልን አስወጥቷታል። ሰላምዬን በሰላም ወልዳለች። እንግዲህ ከትንሽ ጊዜያት ከትንሽ ዕለታት ከትንሽ ሰዓታት በኋላ የተወሰነ ሳምንታትን ቆይታ እንግዲህ ወደ ይዘው ተመለሳለች ወደ እነሱ ጋር ማለት ነው። የዛን ሰዓት እንግዲህ አቢጌል ደረጀና ህፃኑንም ታስመረምራለች። ሰላምና ዳጣንም ዲኤንኤ ታስመረምራለች። ከዛ በኋላ እንግዲህ ያው ቤቱን ማተረባመስ ነው ማለት ነው ጋይሶችዬ። ሰላም ደግሞ በዚሁ እንደምትመጣ ተናግራለች። ምክንያቱም ብቻዋን ሆና አንደኛ ሁኔታዎች አይመቻቹላትም ልጅ ለማሳደግ፣ ሁለተኛ እዚሁ አንድ ላይ እህቶቹንም ቤተሰብም እያየ እንዲያድግ በማለት ከዛ አንጻር ይመስለኛል ቤተሰቦቻችን። እንግዲህ ዛሬው ቪዲዮ ይመስል ነበር። ሰላም ይስጥልኝ። ደስ ብሎናል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።